ሰላም እንዴት ናችሁ? በዚህኛው ቪዲዮ ደግሞ አጠቃላይ የእንግሊዘኛው ትምህርት ክለሳ አደርግላችኋለሁ ማለት ነው። እንግዲህ በትዕግስት ይህን ቪዲዮ ብትከታተሉ በደንብ ይጠቅማችኋል ማለት ነው። እንግዲህ እንደምታዩቸው እዚህ ጋር ከኤ እስከ ዜድ ጽፌላችኋለሁ። ያ ማለት የእንግሊዘኛ ፊደሎች ናቸው። ከኤ እስከ ዜድ እንግዲህ 26 የእንግሊዘኛ ፊደላት ይኖሩናል ማለት ነው። እንግዲህ 26ቱ ኤቢሲዲ እየተባለ እንደሚነበብ ታውቃላችሁ። ኤቢሲዲ ኢኤፍጂ እየተባለ እስከ ዜድ ድረስ ይነበባል። እነዚህ እንግዲህ ካፒታሎች ወይም ተለቅ ያሉ ናቸው። በተመሳሳይ ደግሞ አነስ ያሉ ስሞል የራሳቸው ደግሞ ስሞል እንዳሉ ታውቃላችሁ እናንተ። እሱን ስለምታውቁ አልፈዋለሁ። ለምሳሌ ኤ ከሆነ ኤ ትንሹ ደግሞ እንደዚህ ነው፣ ቢ እንደዚህ ነው። እነዚህ ስሞል የሚባሉ ናቸው የራሳቸው ተመሳሳይ ማለት ነው። ኤ ሁለት ነው ማለት ነው። ስሞል እና ካፒታል እና ስሞል ማለት ነው። ካፒታል ማለት ተለቅ ያሉ ናቸው፣ ስሞል ደግሞ አነስ ያሉ ናቸው ማለት ነው። እያንዳንዱ 26ቱ ፊደል ምን አለው? ስሞል እና ካፒታል አለው ማለት ነው። ከዛ ደግሞ በምንድን ነው የምንከፍለው ይሄንን ማለት ነው? በሁለት እንከፍለዋለን። እነዚህን 26 ፊደላት በሁለት እንከፍላቸዋለን። አናባቢ እና ተነባቢ ወይም አናባቢ ማለት ቫውልስ ይባላል በእንግሊዝኛ። ተነባቢ ደግሞ ኮንሶናንትስ ይባላል። አናባቢዎቹ አምስት ናቸው። የመጀመሪያው አናባቢ ይሄኛው የምታዩት ኤ ነው። ሁለተኛው አናባቢ ደግሞ እዚህ ጋር ያለው ኢ፣ ሶስተኛው አናባቢ አይ፣ አራተኛው አናባቢ ኦ፣ አምስተኛው አናባቢ ዩ። ኤ ኢ አይ ኦ ዩ እነዚህ ምንድን ናቸው? አናባቢ ወይንም ቫውልስ እንላቸዋለን ማለት ነው። አናባቢ ወይንም ደግሞ ምን እንላቸዋለን? ቫውልስ ይባላሉ ማለት ነው። ስለዚህ የእንግሊዝኛ 26ቱን ፊደላት በሁለት ከፈልን። አምስቱ እነዚህ አናባቢዎች ናቸው። የተቀሩት ደግሞ ኮንሶናንትስ ወይንም ደግሞ ተነባቢ ይባላሉ። ስለዚህ እናንተ አናባቢ 5 ናቸው። ኮንሶናንትስ ወይም ተነባቢ የሚባሉ ደግሞ 21 ናቸው ማለት ነው። ኦኬ መጀመሪያ ማየት የሚገባን ምንድነው? እንዴት ነው የሚነበቡት? አሁን አምስቱን እንተዋቸውና የተቀሩት 21ዱ በቃል ውስጥ ሲመጡ በአንድ ቃል ውስጥ ሲመጡ እንግዲህ የእንግሊዝኛ ቃላቶችን ለማንበብ አይደል የተሰበሰብነው። ስለዚህ እንግሊዝኛ ስናነብ በእንግሊዝኛ ቃላት ውስጥ በስማችን ውስጥ ሊሆን ይችላል። በየትኛውም የእንግሊዝኛ ቃላት ውስጥ እንዴት እናነባቸዋለን? ውስጥ ላይ ሲመጡ እንዴት እናነባቸዋለን? እንግዲህ የእንግሊዝኛ ቃላት ውስጥ እነዚህ እዚህ ጋር የምታዩቸው 26 ፊደላት ከነሱ ውጪ ሌላ ፊደል የለም። በቃ የእንግሊዝኛ ፊደል 26 ነው። ስለዚህ እዚህ ጋር ያሉት ተነባቢ ያልናቸው ኮንሶናንትስ ያልናቸው 21 ፊደላት እንዴት ነው የሚነበቡት በቃል? መጀመሪያ እሱን ነው ማወቅ የሚኖርባችሁ ማለት ነው። እንዴት ይነበባሉ? በዚህ ቪዲዮ ነግራችኋለሁ። ቢ በ ሲ ክ ብዙ ጊዜ ክ ተብሎ ይነበባል። እንደገና ደግሞ ስም ይባላል። ሲ ክ ወይም ስ በሁለት መንገድ ይነበባል። ዲ ድ፣ ኤፍ ፍ። እነዚህም በደንብ ያዟቸው። ጂ ግ ወይንም ጅ። ኤች ህ ጄ ጅ ጅ ኬ ክ ኤል ል ኤም ም ኤን ን ፒ ፕ ኪው ክው አር ር ኤስ ስ ቲ ት ቪ ቭ ደብሊው ው። እንግዲህ ደብሊው አትሉም መቼም ቃል ውስጥ ሲመጣ ው ነው የምትሉ። ኤክስ ክስ ትላላችሁ። ክስ። ዋይ ደግሞ ዋይ አትሉ ይ። ዜድ ዝ። ስለዚህ እነዚህ 21 ፊደላት ተነባቢ ነው ያልኳችሁ። ተነባቢ አትርሱ። ተነባቢዎች
ወይንም ኮንሶናንትስ የሚባሉት 21 ናቸው። እነሱም ደግሞ በቃል ውስጥ ሲመጡ በዚህ መንገድ ይነበባሉ ማለት ነው። እዚህ ጋር ባሉት በጻፍኳቸው መንገድ ይነበባሉ። ከዚህ ውጪ አይነበቡም። እዚህ ጋር ካሉት ውጪ አይነበቡም ማለት ነው። ስለዚህ እነዚህ ምንድናቸው? ተነባቢዎች ናቸው ማለት ነው። በቀጣይ ደግሞ አናባቢዎችን እንዴት ነው የምናነባቸው የሚለውን ደግሞ እናያለን። አናባቢዎች 5 ናቸው። እንዴት ነው የሚነበቡት የሚለውን ነገር በቀጣይ እናያለን ማለት ነው። የተቀሩት 5ቱ ደግሞ እንዳልኳቸው አናባቢዎች ወይንም ቫውልስ ይባላሉ። እነዚህ አናባቢዎች እንዴት ይነበባሉ? አናባቢን እንግዲህ እንደተነባቢ በአንድ መንገድ ብቻ አይደለም የሚነበበው። አሁን ቢ ከተባለ ብ ብቻ ነው፣ ሌላ አናነብም። አናባቢዎች ግን የራሳቸው 5ቱ አይደሉ? 5ቱ በሁለት መንገድ ይነበባሉ። 5ቱ በሁለት መንገድ ሊነበቡ ይችላሉ ማለት ነው። እሱን እንዲህ አናባቢዎች ወይንም ቫውልስ የምንላቸው 5 ናቸው። እነሱም ኤ ኢ አይ ኦ ዩ ኤ ኢ አይ ኦ ዩ። እነዚህ አናባቢዎች እንደነገርኳችሁ በሁለት መንገድ ይነበባሉ። ሁሉም አናባቢ በሁለት መንገድ ይነበባል። የመጀመሪያው አጠር ተደርገው ይነበባሉ። አጠር ሾርት እንላለን በእንግሊዘኛው። ሁለተኛው ደግሞ ረዘም ተደርገው ይነበባሉ ማለት ነው። ምን አልኳችሁ? አጠርና ረዘም። አጠር ማለት ሾርት፣ ረዘም ደግሞ ሎንግ። አጠር ተደርገው ይነበባሉ፣ ረዘም ተደርገው ይነበባሉ። አጠር ተደርገው ሲነበቡ እንዴት ይነበባሉ? አጠር ተደርገው ሲነበቡ እንዴት ይነበባሉ? እዚህ ጋር ልጻፍላችሁ። የመጀመሪያው ኤን ኤ አንልም። አጠር ሲደረግ አ ነው የምንለው፣ አ። ይሄኛውን ደግሞ ኢ ሳይሆን የምንለው ኤ ነው የምንለው፣ በቃል ውስጥ ከመጣ ማለት ነው። አይን ደግሞ ኢ እንላለን። ኦን ኦ እንላለን። ዩን ደግሞ ወይንም አ እንላለን ማለት ነው። ኤን አ፣ ኢን ኤ፣ አይን ኢ፣ ኦን ኦ፣ ዩን ደግሞ ወይንም አ እንላለን ማለት ነው። ስለዚህ አጠር ተደርጎ ሲነበቡ ማለት ምን ማለት ነው? እሱኒ አጠር ተደርገው በቃል ውስጥ በአንድ ቃል ውስጥ የአናባቢ ብዛት ብዛት ማለት ነው አንድ ብቻ ሲሆን ነው ብዙ ጊዜ። ለምሳሌ በዚህ ምሳሌ መሰረት ያለው አናባቢ ብዛት አንድ ብቻ ናት አይደለ? ኤ የምትለዋ እዚህ ጋር ካሉት ውስጥ እነዚህ ናቸው እንግዲህ 5ቱ ናቸው አናባቢዎች። እዚህ ጋር የአናባቢ ብዛት ስንት ነው? አንድ ነው። አንድ ሲሆን አጠር ባለ መንገድ ነው የምናነበው። ይሄ ምንድነው? አ ተብሎ ይነበባል። ነበር ይሄኛውን ያልኳችሁ ቅድም፣ ባት የተባለ ይነበባል። ሌላ ለምሳሌ በዚህኛው ደግሞ በታችኛው እዚህ ጋርም ካያችሁ ያለው ምሳሌ አናባቢ ብዛት አንድ ነው። እሱም ይሄኛው ኢ። ስለዚህ ኢ ምን ተብሎ ይነበባል? አጠር ከተባለ ኤ ተብሎ ነው የሚነበበው። ይሄ ብ ነው፣ ይሄ ኤ ነው፣ ይሄ ድ ነው። ቤድ ይሆናል ማለት ቤድ። በተመሳሳይ ሌላ ምሳሌ በዚህ ምሳሌ ካያችሁ አንድ ብቻ ስላለ በአጠር ባለው መንገድ ነው። አጠር ደግሞ አይ ማለት ኢ ተብሎ ነው የሚነበበው። ቢግ ተብሎ ይነበባል። ሌላው ደግሞ ኦ ነው። ኦም ያው ኦ በሁሉም መንገድ ኦ ስለሚሆን ቀላል ነው። ቦ ይሄኛው ብ ነው፣ ይሄ ኦ ነው። ቦ ከዛ ቀደም ክስ ብያቸዋለሁ ኤክስን። ቦክስ ይላል ማለት ነው። ዩ ደግሞ ከመጀመሪያ ሲመጣ እንደዚህ አ ብላችሁ የምታነቡት አፕ ትላላችሁ። አፕ ይሄ አ ነው፣ አፕ ነው። ከዛ አስ እያላችሁ ትመጣላችሁ ታነባላችሁ ማለት ነው። በመሃል ሲሆን ደግሞ ነው የምትሉት። ለምሳሌ እሱም አንድ ብቻ ሲሆን ነው፣ አንድ አናባቢ ብቻ ሲሆን ነው። አሁን እዚህ ጋር ያለው አናባቢ ዩ ነው። እሱም ብላችሁ የምታነቡት። ብ ነው ይሄኛው፣ ነው ይሄ። በት ከት
ስለዚህ አጠር ተደርጎ ሲነበብ ማለት የአናባቢውን ብዛት በደንብ ካያችሁ ሁሉም ምሳሌ ላይ አንድ ብቻ ነው። ስለዚህ በቃል ውስጥ አንድ አናባቢ ሲኖር አውቶማቲካሊ እናንተ የምታነቡት አጠር ባለው መንገድ ነው ማለት ነው። አጠር ማለት ባለው መንገድ ማለት ኤን እንደ አ፣ ኢን እንደ ኤ፣ አይን እንደ ኢ፣ ኦን እንደ ኦ፣ ዩን ደግሞ እንደ እ ወይም እንደ አ አድርጋችሁ ታነባላችሁ ማለት ነው። ይሄ እንግዲህ አናባቢዎች አጠር ተደርገው ሲነበቡ ያለው ነው። በቀጣይ ደግሞ የምናየው አናባቢዎች ረዘም ተደርገው ሲነበቡ ደግሞ እንዴት ነው የሚነበቡት የሚለውን ነገር በቀጣይ ደግሞ እናያለን። በቀጣይ ደግሞ አሁን የምናየው ረዘም ተብለው ሲነበቡ አናባቢዎች እንዴት ነው የሚነበቡት። ረዘም ያው በእንግሊዘኛው ረዘም ማለት ሎንግ እንለዋለን። ሎንግ ያ ማለት አናባቢዎቹ ረዘም ተደርገው ሲነበቡ እንዴት ይነበባሉ? ኤን በራሱ ድምጽ ኤ እንላለን። ኢን በራሱ ድምጽ ኢ እንላለን። ቅድም በደም አይ እያልን ነበር፣ ይሄኛውን አ እያልን ነበር። አሁን ኤ እንላለን። ይሄን ደግሞ ኢን ኤ ነበር ስንል የነበረው፣ አሁን ኢን ኢ እንላለን። አይን አይ እንላለን። ኦ ቅድምም እዛ ጋር ሾርት ላይ እንዳልነው ኦ እዚህም ኦ ነው የምንለው። ዩ ግን በራሱ ድምጽ እንደገና ቅድም አ ወይም አ ነበር ያልነው፣ አሁን ደግሞ ዩን በራሱ ድምጽ ዩ እንላለን ማለት ነው። ኤን ኤ፣ ኢን ኢ፣ አይን አይ፣ ኦን ኦ፣ ዩን ዩ እያልን ስናነብ ምን አደረግን ማለት ነው? ረዘም አድርገን አነበብን ወይም ሎንግ አድርገን አነበብን ይባላል ማለት ነው። ኦኬ ምን ማለት ነው ረዘም አደረገን አነበብን ማለት? አናባቢዎቹ ብዛታቸው ብዙ ጊዜ ማለት ነው በቃል ውስጥ ከሁለት በላይ ሲሆኑ ብዙ ጊዜ ምን አድርገን ነው የምናነበው? በራሳቸው ድምጽ ኤ ብለን ነው የምናነበው ማለት ነው። ለምሳሌ በዚህ ምሳሌው መሰረት ሁለት አናባቢ ነው ያለው ኤ እና ኢ። ስለዚህ በዚህ ምሳሌ ሁለት ስለሆነ በምን ረዘም አድርገን ነው የምናነበው? ኤ እንላለን ማለት ነው። ኤ አሁን እዚህ ጋር ኬክ ብለን ነው የምናነበው። ኤን ኤ ብለን እናነባለን። ኤ ክ ነው፣ ይሄ ኤ ነው። ኬክ ብለን ነው የምናነበው። እዚህ ጋር በደንብ አለመርሳት ያለባችሁ ነገር ምንድነው? ሁለት አናባቢ ካለ የመጀመሪያው አናባቢ ነው የሚነበበው። ኤ ከሆነ ኤ ተብሎ ይነበብና ቀጥሎ ያለው አናባቢ አይነበብም ማለት ነው። ኦኬ ሌላ ምሳሌ ለምሳሌ በዚህ ምሳሌ መሰረት አሁን እዚህ ጋር ሁለት አናባቢ ያለ ኢ እና ኤ። ስለዚህ ረዘም አድርገን ነው የምናነበው። ቀድሞ የመጣው ኢ ነው። ስለዚህ ቢ ብለን ነው የምናነበው ማለት ነው። ይሄንን ስናነብ ቢ ብለን እናነባለን። እንደዚህም ሲሆን በተከታትሎ ኢም ሲመጣ እንደ ሁለት አናባቢ ተወስዶ ይሄኛው ኢ ብለን ነው የምናነበው። ሲም አድርገን እናነባለን። ሌሎች ምሳሌዎችም ማየት እንችላለን። በዚህ ምሳሌ መሰረት አሁን ዩም አለ ኢም አለ፣ ሁለት አናባቢ ነው። ስለዚህ ቀድሞ የመጣው ዩ ነው። ዩን ዩ ብለን ነው የምናነበው። ኪዩት አሁን ይሄን ስናነብ ክ ነው ይሄኛው፣ ከዛ ዩ ነው ይሄኛው፣ ኪዩት ይሆናል ማለት ነው። ሌላ ምሳሌ እዚህ ጋርም ካያችሁ ይሄ ምንድነው? አይ እና ኢ ያለው ሁለት አናባቢ ነው። ስለዚህ ሁለት አናባቢ ካለ ረዘም ባለው መንገድ ነው የምናነበው። ቀድሞ የመጣው ምንድነው? አይ ነው። አይን አይ ብላችሁ የምታነቡት። ይሄ ለ ነው። ይሄ አይ ነው። ላይክ ብላችሁ የምታነቡት። እንደነገርኳችሁ ይህ ደግሞ አይነበብም አይደለ? ላይክ እያላችሁ ታነባላችሁ ማለት ነው። ሌላ ምሳሌ ለምሳሌ ሁለት ኦ ከሆነ ኡ ብላችሁ የምታነቡት። ቡክ አሁን ይሄ ቡክ ተብሎ ይነበባል ማለት ነው። ስለዚህ አናባቢዎቹ ብዛት ነው እንግዲህ አጠርም ረዘምም አድርገን እንድናነብ የሚያደርጋል። ስለዚህ ሁለት እና ከዛ በላይ ሲሆኑ ብዙ ጊዜ የምናነበው ረዘም ባለው መንገድ ነው ማለት ነው። ረዘም ያለው መንገድ ማለት በራሳቸው ድምጽ ኤን ኤ፣ ኢን ኢ፣ አይ ኦን ኦ፣ ዩን ዩ ብለን ነው የምናነበው ማለት ነው። እንግዲህ እያንዳንዱን መቼ ነው ኤን የምንለው ኢን ኢ መቼ ነው ብለን የምናነበው የሚለውን ነገር ደግሞ በቀጣዮቹ ቪዲዮዎች ደግሞ እንሰራላችሁ ይሆናል። በዚህ እናበቃለን ማለት ነው። መልካም ጊዜ ይሁንላችሁ።